ግድ የለም ቅዱስ፣ ይሄ ልጅ ያለ ምክንያት እንደዚህ አይተኛም። ሄደን ቼክ ብናደርገው ጥሩ ነው። ስማ፣ እሱ እንኳን እንደዚህ ሲጠጣ ድሮ ማለት ነው። አንተ እንኳን ማታ ከዶሮ እኩል ተኝተህ ያሁን የተነሳው። እኔ እኮ እየቀለድኩ አይደለም፣ አስተኛኘቱ ልክ አይደለም ብዬ ነው። እንዴት? እኔ እንጃ በቃ ገብቼ ሳይ የሆነ በደረቱ ድፍት ብሏል። ቢያንስ እንቅስቃሴውንና አተነፋፈሱን እንየው ብዬ ነው። ተቸገርክ ነው ብለህ ነው እንዴ? ኪራ መጣ እንዴ? እንዴት አደራችሁ? እንዴት አደርክ ኪራ? ቆይ እንዴት ነው ቤት የመጣሁት? እንዴት እድሜ ለቅዱስ በል ተሸክሞ አዝሎ እኮ ነው ያመጣ። ቅዱስ ያስቸገርኳ? ባይሆን ያስቸገርከኝ ካልሄድኩ ብለህ ነው እንጂ በዚህ እንኳን አላስቸገርከኝም። የት ቤቴ? ኧረ አይደለም። እና የት ነው ሊድ ያልኩት? ገጠር። ገጠር እንዴ? ገጠር ደግሞ ምን አለኝ? ማን አለኝ ትላለህ እንዴ? ጽናት ናታ። አያችሁ፣ ይሄ ወሬ ያመልጦኛል። መሀል ላይ ተኝቻለሁ። ኧረ እኔ እንደዛ አልልም። አየህ፣ እንደዚህ ስልህ እንደማታምነኝ ስላወቅኩኝ ማለት ነው። ቪዲዮ አለ፣ ቪዲዮ ቀርጫለሁኝ። ይሄን ያህል? አዎ። ሲጀመር እኮ ናቲ ሊያመልጥ ነው ያዘው። አዎ ልክ ነው። መጸዳጃ ቤት ልሂድ ይሻላል። ምንድን ነው? ወዱን አሞት? ያው በለው የሰማውንና ያየውን ካላወራ ማለት ነው እንደዚህ ነው ያሟል። አሬ ልክ ቅዱስ የጉዳይ ንገረኝ እስኪ። ሌላ ምን ብያለሁ? ስንቱን ዘርዝር ይችላለሁ። እሺ ከየት ልጀምርልህ? ደስ ካለ ጀምርልኝ። ይኸውልህ ማታ ደህና አደርሽ ጽናት? እንዴት አደርክ አባ? ምን ዋለ ወትሮሽ ማልደሽ ተነሳሽ? ምንም እንዲሁ እንቅልፍ እምቢ ሲለኝ ተነሳው። ሰውነት ስለተኛ ብቻ መተኛት አይቻልም። አይምሮ ከሀሳብ መንጻት አለበት። ልክ ነው አባ። ልጄ በቃ ከልኩ ላይ አልፈ አትጨነቂ ባክሽ። አባ አታስብ፣ እኔ ምንም አልሆንም። ከዚህ በላይ ምን ትሆኚ? ከቀልብሽ እኮ አይደለሽም። አሁን መንታ መንገድ ላይ ነኝ አባ። ሁኔታዎችን አይቼ መወሰን ይመስለኛል። አንተ ግን ምንም አትጨነቅብኝ እሺ አባ? አይ አባት አይደለሁም። ልጁ ተጨንቃ መጨነቅ ይቀራል ብለሽ ነው? እንዳስጨነቅኩ ሀሳብ እንደሆንኩ ብኮ ይገባኛል አባ። ግን በቃ ለፈጣሪ አቅም እንዲሰጠኝ ጸልይልኝ። አይ እኔን ይሰማኛል ብለሽ ነው? ኃጢአቴ በዛ። አይ አባ፣ አንተ እንደዛ ከተባልክኛ ምን ልንባል ነው? ግድ የለህም፣ ጠይቀው ይሰማል። እኔን ጭንቅ ጥብብ ይበለኝ። አባ ጠላቶችን ይጭነቀው ለምን አንተ? ሄሎ ናሆሜ። ወይ ማሚ። እንዴ ቤቱን ቆልፋችሁ የት ሄዳችሁ ነው? እኔ ወጣ ብያለሁ ማሚ። እምር የለችም እንዴ? እንዴ አንተ ልጠይቅህ እንጂ የት እንዳለች። ሚስት ተብዬዋ እንኳን የት እንዳለች አታውቅም እንዴ? ኧረ ማሚ ሱቅ ወጥታ ነው የሚሆነው። ምን ነው አንተ ደግሞ ወደዛ ጉር ፍቅር ነው ያዘኛልክ? እሺ ቆይ ለምንድን ነው እንደዚህ የምትሆኚው? እንዴ እኔ ከመጣሁ ስንት ሰዓት ሆነኝ? ሱቅ ደርሶ መምጣት ይሄን ያህል ሰዓት ይፈጃል እንዴ? ታዲያ ለምን አትደውይላት? እኔ ደግሞ የት እየተንዘላዘልሽ ነው ብዬ የምደውልላት? በቃ እኔ ደውዬላት መልሼ እደውልልሻለሁ። ለማንኛውም ሚስቴ ናት ካልክ ውሎዋን አጣራ። እንደ እንዝርት የትም ተሽከርክራ ስትመጣ አትቀበል። እማ ተረጋጊ አልኩሽ እኮ። ልደውልላትና መልሼ እደውልልሻለሁ። ደፋር የት እንዳለች እንኳን ሳያቃፉ ሞልቶ ያወራል። እኔ የምለው ምን አይነት አፍዛ ደንግዛ አርጋበት ነው እንዲህ ፍዝዝ ያለው? ዓለም ዓለም የት ሄዳ ነው? ጽዮን፣ ለነገሩ ጽዮን በዚህ ሰዓት እዚህ ምን ትሰራለች? ዓለም የት ሄዳ ነው? ሄሎ ዓለምዬ፣ እንዴት ነች ዓለምዬ? የት ሄደች ነው ዓለምዬ? የት ሄድሽ? ናሆም ቤት ነች እንዴ? አይ ናሆም የሥራ ነው ብዬ ነው። እንዴ ምን ነው ምሩን አላገኘሻትም እንዴ? እና ካልሆነ ወደ ቤትሽ ተመለሻ።
እንዴ ምን ልትያት ነው አለምዬ? ይኸውልሽ አለምዬ ምሩን እንዳትናገራት፣ ወደ ቤትሽ ተመለሽ በቃ። አለምዬ ነይ አልኩሽ እኮ። እንደው ምሩ ምን ይሻልሻል? እሷ ስትመጣ ቤት አትገኝ። ቻዩ እንግዲህ ቆይና ሆሜ የት ነው ያለው? እንዴ ሰላም ነው? እጅ ነው። እንዴት ነህ? ደህና ነው አለ ሁሉ ሰላም አለ ነው። እንዴት ነው? ከበረሃ በሰላም መጣ? አዎ። ምን ነው በዛው ወባ በገደለው እባብ ነድፎት በሞተ ሲባል እኔው በሰላም መጣሁ። በሰላም በመምጣት ደስ ብሎኛል። አመሰግናለሁ። እና ቆይታ እንዴት ነበር? ቆንጆ ነው። ስማ እንጂ አንተ ያቺ ወንድ አሳዳጅ መታለች አሉ። ማንን ነው? ማለቷን ትችላለች። አብሮ አደገነቻ። ጽናትን እንዳይሆን። ታዲያ ሌላ ማን ሊሆን ይችላል? እና እንዴት ነው እንደዚህ የምትላት? ነው እዚህ አንድ ወሮ በላ የከተማ ልጅ እዚህ ይዛ እንደመጣ ሰምቻለሁ። ይኸውልህ እሱ አሰሪዋ ብቻ ነው። እንዲሁም ልጅቷ ታስታውቃለች። አንተ እዚህ አልመሽ ይላት በትምህርት ሀሳባ ነው ሄደችው። በዛብህ በቃህ። ምን ነው አንተ ጠበቋ ነኝ አልክሳ? አዎ ገና ለገና ወንድምህን ስላላገባች እንደዚህ ያለ ስሟ ስም ስትሰጣት መስማት አልፈልግም። እና ምን ቀረበት? እርሱ ቆንጆ የሆነችውን እንስት አገባ እኮ እና ጽናትን ተዋታ። ምን ነው አንተ ግን ደርሰህ ካልተቆረቆርኩላት አልክ? አሁና እያልከው ያለው ነገር ትክክል ስላልሆነ ነው። ጽናት ባህሏንና ወጓን ጠንቅቃ የምታውቅ ሴት ናት። ባህሏን ባትንቅማ ወንድሜን እረግጣው አትሄድም ነበረ። ይኸውልህ በዛብህ ባለፈው ከጋሼ ጋር የተፈጠረው ነገር ሰምቻለሁ። በቃ ጉዳዩ በካሳ ተፈቷል አይደል? ትሰማለህ? ወንድሜን እኮ እንደ ሴት ነው ያስለቀሰችው። ይህንን ግፏን መቼም አረሳው። መቼም ገና ታለቅሳለች። ውይ ኪራዬ እንኳን መጣ። ቆይ ማን ጠባቂ ያላት ብለህ ነው ጥለኸኝ አደርከው? ደህና አደርክ አይቀድም? እባክህ ደህና እንዳደርክማ አውቄያለሁ፣ ሰምቻለሁ። ቅዱሴ ነግሮኛል። እሱ ጋር እንዳደርኩ ነገረሽ? አዎ። ኡፍ በእናትሽ ጨጓራዬ ተቃጥሏል። እስኪ ውሃ አምጪልኝ። እሺ። እንዴ ምን ሆነሽ ነው? ምን እግሬን ነው? መቼም የተጎዳ የሚታየኝ አካል እግርሽ ብቻ ነው። አዎ። ምን እባክህ ማታ ፋይት ላይ ነበርኩ። ከማን ጋር? ይገርምሃል ኪራዬ፣ ሴት ናት ብለው ንቀውኝ 4 ሌቦች ግቢ ውስጥ አልገቡም። የት? እዚህ ግቢ ነው? አዎ። መቼስ የጎረቤት ቤት ሄጄ አልደባደብ። እሺ ከዛስ? ከዛማ ይኸውልህ እኔ ኒና ቆቅም አይደለሁኝ። ከአጥር ላይ ዱብ ሲሉ መጥረጊያዬን ይዤ ሄጄ ቆምኩኝ። አልፈራሽም? ማ እኔ ኒና ነኝ፣ በዘርም የለብኝም። እሺ ከዛስ? ከዛማ ምን ፈልጋችሁ ነው አልኳቸው። ሌቦቹን ነው? አዎ ብታይ። ከዛማ በሰላም ብንቀባበል አይሻልም አይሉኝም። እኔም ደግሞ ቀጠል አልኩና በሰላም ብትወጡ አይሻልም አልኳቸው። እና ምን ይዘው ሄዱ? ወይኔ ቤቴ። ተረጋጋ እንጂ እንዴ! እኔ ኒና ነኝ የማስወስዳቸው? መጀመሪያስ መቼ አስገባኋቸውና ነው? እና አንቺ ምን አደረግሽ? ከዛ አለ ኪራዬ መጥረጌን በ360 ዲግሪ እንደዚህ እያሽከረከርኩኝ በረዶ አሰራኋቸው። እሺ ጺሞ የኛ ጃኪቻን። አንተ ግን ምን አይነት ምስጋና ቢስ ነህ ግን! እውነት ቤትን አትርፌልህ ደግሞ ለአንተ መንገሪ። እሺ ንገሪኝ። ከዛስ? ብታይ ኪራዬ ከዛማ ከመሃላቸው አንዱ እንዴ ሰርከስ ሲል በመጥረጊያው እጄ ጉልበቱን አልኩት። እኔ ብላ ይሄ ነገር ግን ህልም ነው እንዴ? ህልም ቢሆን እሺ እግሬን ምን አሰበረኝ? ምናልባት ስትወራጭ ከግርግዳው ጋር ተጋጭተሽ ይሆናል። ውይ እሱስ ሶፋው ከስር ነው የመታኝ።
የምን ሶፋ? እንትን ኪራዬ ሳልነግርህ ብታይ ለካ 5ኛ ሌባ ነበረና እሱ ቀድሞኝ ሳሎን ገብቷል። ከዛ እሱ መጣሁኝና ታክል ገባሁለት ስል ምን አውቃለሁ ሶፋው እግሬን ቀደመኝ። የእውነት ኒና ፈታን ያደርግሽ። ውይ ኪራ ብታይ ስንት ሌባ መሰለ፣ የተቆለፈ የተሰበረ የተዘረረ ሌባ። ብቻዬን እንዴት ላድርጋቸው? ጎረቤቶቹ ምናምን ሰብሰብ ባረኩኝና አግዙኝ ብያቸው እንደ እህል ክምር እየከመርን ሰው በሰው ላይ እንዲህ እየተከመረ ይዘን አውጥተን የጣልናቸው። እኔ በቃ ኒና አምቧ በሌለበት ወዲና ትንፊኝ። ምን ውሸት መስሎህ ነው? አረ በጭራሽ በህይወቴ እንዳንቺ ሰው አመኛ አላውቅም። አይ ኒና አይ ኒና ጭንቅሎ እኮ ነው መባል የነበረብሽ። ቆይ ግን ታሪኩ ከየት ነው የሚመጣልሽ? ኒና የሙች እንደው ጥሩ የሚያግዝ ሰው አተሽ ነው እንጂ ቆንጆ ደራሲ ወጣሽ ነበር። ምን ያደርጋል ሰው ማጣት። አይ ሰው ማጣት። ወይኔ ኒና አንድ ደህና ነገርሽ እግርሽ ነበረች፣ እሷም ተያዘች። አይ መንጦልጦል የለ ምን የለ ቁጭ። አይ ኒና አፍታታችኝ እኮ ጭራሽ ከመርኳቸው አላለችም። ቆይ ለምንድን ነው ደስታዬ ከኔ እየጠፋና እየሸሸ እየመሰለኛል? ለምንድን ነው ከልቤ መሳቅና መደሰት ያቃተኝ? የሆነ የህይወቴ አካል ከኔ የተለየኝ ይመስለኛል። ማን እንደሆነች ባላቅ የራቀችኝ የተለየችኝ ይመስለኛል። ግን ባለሳሳት ጽናት ናት። ግን ደግሞ እሷ እንዴት ለእኔ ህይወት አካል ትሆናለች? እንዴት ቤቴ እስኪያስጠላኝ ብቸኝነት እስኪሰማኝ ትናፍቀኛለች? ምን ስለሆነች? እሷ እኮ እኔን አንድም ቀን ካሰሪነቷ በዘለላ አይታኝ አታውቅም። አላውቅም። መቼስ ደውዬ ወደ ስራሽ ተመለሽ አልላት። ገብሬንማ ዝቅ አላደርግም። እንዲህ እሷ ቢሰማ ቆይ ምን ይለኛል? ምናልባት ደግሞ የራሷ ህይወት ይኖራታል። ግን ደግሞ ማመንና መቀበል ባልፈልግም ናፍቃኛለች። እሷ ምን እያሰበችው? ምን አይነት ግራ የሚያጋባ ስሜት ውስጥ ነኝ? ሰላም ወንድም፣ ወዴት ነው? አንተን ስፈልግ አገኘሁ። ምን ነው በደህና ሰምተሃል? ምኑን? ያቺ ወራዳ አንገትን ያስደፋችው ጽናት መምጣቷል። እሱንማ ምን መስማት ብቻ። ከወንዙ ማዶ ሆኜ ውሃ ስትቀዳ አሻግሬው ላይ አይቻታለሁ። ታዲያ ቆይ እንዶ በድንጋይ አትላትም ነበር? እንዴት አድርጌ ወንድሜ። ደግሞ ይሄ ከተማ ነው መሰለኝ እንደዚህ ያሳመራት። ሰውነቷ ራሱ ሞላ ሞላ ብሏል። አንተ እንዴት ነው የምታወራው? አንተ እኮ 80 ያለህ ባለ ትዳር እኮ ነህ። አይ እንዲሁ ዝም ብዬ ለወሬ ነው። ኧረ ትወዳታለህ እንዴ? አይ መውደድ ፍቅር ምናምን ሳይሆን ያው ዛኔ አለ አይደል ከሰው ፊት ስላሳፈረችኝ አንገቴን ስላስደፋችኝ እንዲሁ እሊግን አለብኝ። እንደዚህ ስታለቅስ አይቻለሁ። አለቃትም እና ምን እናደርግ? እሱ ለኔ ተው። ግን እኮ ካሳ ተቀብለናል። ወሬኛ ካሳ ተቀብለናል። ይሄ አንድ በሬና የሆነ ብጣሽ ወረቀት ነገር ሰጥቶን ካሳ ትላለህ? ክብራችንስ ክብርስ? አሁን ወደ ቤት እንሂድ። እሺ ና። እሺ አልፈልግም። እንዳትሄጂ እንዳትሄጂ ያዥ እንዳትሄጂ። ይህ ልጅ በረሃብ ሊሞት ነው እንዴ? ኪራ
ኪራ እንዳትለቅኝ ጽናት። ኧረ አንተ ልቀቀኝ እንዴ! እግሬን እንዳመመኝ እጄንም ልጨምርልኝ ነው እንዴ? እንዳትለቅኝ ጽናት። ማነው ማለቀ? ውይ ደስ ሲል ጽናት ነው እንዴ ያልከው? ትወድቂያለሽ። እንዳትለቅኝ ጽናት። ከየት ነው የምትወድቀው ጽናት? እንዴ ኧረ ልቀቀኝ ኪራ! ኪራ! ምን ሆነህ ነው እንዴ? እጄን ገንጥለህ ልትወስደው ነበር እኮ። ለምን እንዴ? ኧረ በለው። እኔ ምን አውቅልሃለሁ? የኔ ስልክስ? እባክህ እኔ ምን አውቃለሁ? ቆይ ምን አተህ ነው እንደሚያወራጭ? ኒና ጽናትን ሰዎች ገደል ውስጥ ወረወሯት እና ከዛስ? ከዛማ እጇን ጥብቅ አድርጌ ይዣት ነበር። እንዲያው እንደዚህ ከምትይዛትስ ገደል ውስጥ ብትገባ ይሻላታል። እንዴ ተጣመመ እኮ። እንዴ አንቺ አምሻል? ትልቅ ገደል እኮ ነው። ያው ነው ብትይዛትም መሰበር ነው፣ ብትለቃትም መሰበር ነው። አልገባኝም የምታወሪው። ልደውልላት ስልኬስ? የት እንዳለ አላውቅም። ይኸው ግን አሁን አወቅኩ። ይኸው በቃ ለማንኛውም ና ምሳ ብላ። ጉዴ ለነገሩ ለምን እደውልላታለሁ? ወይ በቃ በኋላ እደውልላታለሁ። ምን ነው እግርሽ ረዘመ? ያዋጣሻል? እኔ እኮ ቤት እያስተካከልኩ ስለነበረ እንታግዘኝ ጠርቻት ነው። ኤዲያ ያይጥ ምስክሩ አሉ። እሷ እንኳን ሁለት ሆና ብቻዋን ስራ መስራት ትችላለች። ለነገር ሁለት መሆኗንስ ማን አረጋገጠው እንዴ? የናሆም እናት ምን እያሉ ነው? እኔና እሷ ተግባብተናል። እሺ ቡና ላፍላ። አይውልሽ ለእንግዳ በባዶ ሆድ ቡና አይሰጥም። ለነገሩ የት ያበሰልሽውን አንቺ እንደሆነሽ ዙረት ላይ ነሽ። ግድ የለም እሷ እስከምታፈላ እኔ እሰራለሁ። አይ አንቺ ደግሞ የምን ቀደም ነው? ባለ ትዳር ቤት ጓዳ ጎድጓዳ ውስጥ አይገባም። እሺ አይ ያው ጽዮንም ገብታ ትሰራ ነበር ብዬ ነው። ዝም በይ። ምን አደረኩ? ለማንኛውም ባለፈው ያልኳችሁን አደረጋችሁት? አይ አላረግንም። ለምን? ለናሆም አልነገርኩት። ድሮም እኮ መቀመጫ የቆሰለ ውሻ አይጮህም። አንዳች የፈራሹ ነገር ባይኖርማ ለእኔ እንደዚህ ባልፈራሽ ነበር። አረ ምንም አልፈራው። አይ እንደው ጊዜው ሲቆይ ረሳሁት እንዳይመስልሽ ብዬ ነው። እኔ በናሆሜ በልጄ ቀልድ አላውቅም። ወይ ማሩ፣ አረ ግን ምን ውስጥ ነው ያለሽው? አላውቅም ዘንዬ። በቃ ከሆነ እኮ ፍላጎቷ ወረቀቱን ተመርመሩና ስጧት። አዎ በቃ ናሆሜ ይምጣና እነግረዋለሁ። ዴቫይት ያለው አቺ ዛሬ ጉብዘሻለ። ህይወቴ ሁላ እኮ ድግምግሞሽ ሆነና ሁሉንም ሸምድጄዋለሁ። እንዴ ከኔ ጋርም እንደዛ ነው የምትኖሪ? ዴቭ ደክሞኛል አውቃለሁ። ሲደክምሽ ሁሉ ጊዜ ምርኩዝሽ ነኝ። እሺ አመሰግናለሁ። ወንድም አይመሰገንም ካልክሽ። እንዴት ነው እስካሁን ኪራ አልደወለም እንዴ? አዎ ምንም የለም። እና ምን ተሻለ? አላውቅም። ምናልባት ተስፋ መቁረጥ። በፍጹም ተስፋ እንዳቆርጭኝ። እና ካልፈለገኝ ምን ላድርግ? ትንሽ ታገሽ። አላውቅም። እኔ ረሳኝ እየመሰለኝ ነው። አትጨነቂ፣ በቃ ሁሉም ነገር ከልኩ አልፍ። ምነው ኪራዬ ብቻህን እዚህ ተቀምጠህ ቀረህ? ምንም አየሩ ደስ ብሎኛል። እኮ እዚህ ጋር መቀመጥ ትወድ ነበር። አንቺ እኮ አውቀሽ ነው እንዴ? ምኑን? ወሬሽ ሁሉ ስለ ጽናት ነው። እና ምን ችግር አለው? ስለ መጥፎ ነገር አላወራው፣ ስለ ጥሩ ሰው ነው ያወራሁት። እንኳን ስለ እሷ አውርተሽብኝ እንዲሁም ስለ እሷ ብቻ ነው የማስበው። ማለት አላውቅም፣ በቃ ዝም ብዬ አስባታለሁ።
እሺ ቅድም ምን አለች? ምንም ማለት አልደወልክላትም እንዴ? አልደወልኩላትም እንዴ ለምን? እኔ እኮ አሰሪዋ ነኝ። ምን ብዬ እደውልላታለሁ? አይ እሱ እንኳን ልቧ ነክ ኪራ እንደ እግሬን ወለም ብሎኝ የለም ምላሴም ወለም ይለኛል መሰለኝ። ምን ይሻላል? አይ ኒና ነገሪ ጽናት እኔ እንደምንድን ነው የምታየኝ? በቃ እሱማ ካልክ ጽዬ በጣም ነው የምታስብልህ ብታይ ኪራ። እንደውም ስትሄድ ልክ እንደ ልጇ አደራ ኪራዬን አደራ እንዳይረባው እንዳይጠማው አደራሽን ኒና ብላኝ ነው ሄደችው። ለእኔ አስባ? አዎ ብታይ ኪራ ጽናት እንዴት እንደምታዝንልክ ብታይ። በቃ ኪራን አደራ እንደውም በዚች ምድር ላይ እንደሷ የሚያስብልክ ሰው ራሱ ብትሞት ተመልሰ ብትነሳ ድጋሚ ብትነሳ ራሱ አታገኝም። ኒና እውነትሽን ነው? ኪራሙት የምሬን ግን እኮ ሁኔታዋ እንደዛ አይመስልም። እሺ መቼስ እኔ ፈጥሬ አላወራም። እሺ በምን ሰላም ልደውልላት? ይኸውልህ ኪራ ትደውልና በሬዎቹ ደህና ነው፣ በሬውስ ሁሉም በሬ ደህና ነው፣ እያንዳንዱ በሬ ምናምን ብቻ የሆነ ነገር በላት። ላምስላቸው ጫጩትን በላት ከፈለክ ኪራ። ዋናው በቃ ደውልና ጫጩቱን ዶሩን ብቻ የፈለግከውን ብለህ አውራት። በቃ ሰበብ ፈልግና ደውልላታል። በቃ ሻይ ጥጃለሁ በእናትህ ረሳሁት እኮ። ኧረ ቀስ ዛሬም ለምን አልልም? ቢያንስ መጽናኛ ፍሬ ሰጥተኸኛል። ግን ደግሞ ወድጄ ባላመጣሁት ህመም ለምንድን ነው እድሜ ልኬን ትንሽነት የሚነገረኝ? ቆይ ልጇስ ብሆን እንደዚህ ነበር የምታደርገኝ? እናት እኮ ናት። በዚህ ሰዓት እንደውም ከማንም በላይ ልትረዳኝ ይገባ ነበር። ግን ለእኔ ያደረባት ድፍን ጥላቻ እርግዝናዬን ሊያሳያት አልቻለም። ግን አምላኬ በቃ አንተ ገባና ልቧን አራራልኝ፣ አይኗን ግለጥልኝ። እንዴ ምሩ እያለቅሽ ነው? ኧረ አይደለም እቃ ወድቆብኝ እኮ ነው። አይቼሻለሁ እኮ ተንበርከሽ ታለቅሽ ናት። አይ እንደዛ መስሎኝ ነው። እናት አትዋሽ። ምን ሆነሽ ነው? ናሆሜ በጣም ከፍቶኛል። ምን ነው? ለምን? ማሚ የምትናገረኝ ንግግር አጥንቴን እየሰበረው ነው። ዛሬም ተናገረች? በአንተ ሀሳብ ቢሆን እኔ ግን በጣም እየከፋኝ ነው። ወይኔ ልጅ አሁን እንደዚህ ተናዶ ሄዶ ደግሞ ከቤተሰቡ ጋር እንዳይጣል። ቤቴ ድረስ ምን ፈልገህ መጣ? ታውቃለህ እኮ ያኔም ቢሆን እኮ ልትወ ብዬ ነው እንጂ እሷን ጠልፎ ይዞ መሄድ አቅቶኝ አልነበረም። እሺ ምንድን ነው አሁን? ባለፈ ነገር መነጋገር አስፈላጊ ነው? ሰው እሷን ባየ ቁጥር የተደፋውን የሰርጋቸውን ድፍድፍ ሳያስታውስ ይቀራል ብለህ ነው እኮ? በቃ አለፈ እኮ። ለነገሩ አንተ ምን ተነካ? እህል አልጎደለ፣ ክብርህ አልተነካ እና ለሱ ካሳ ከፈልኩ አይደል? በቂ አይደለም። እሱን በሽማግሌ ተስማምተህ ነው የተቀበልከኝ። እና አሁን ምን ላይ ናት ልጅህ? ምንም ላይ ትሁን ተዋት፣ በቃ ተወን። እሺ ግን አትበሳጭ። ሰርጓን ሳታይ እንዳትሞት። ይህ የቀን ጨለማ ምን አርግ ነው የሚለኝ? ትንሽ አርፈን ነበር፣ መጣ ደግሞ። ናኦሚ አባ እማስ አለች ውስጥ ነች። ምን ነው? እማ
ቤት ሄደሽ ምሩ ምንድን ነው ያልሻት? ደግሞ ምን አለችኝ አለች? ይኸውልሽማ እሷ ምንም የምትናገራት እንደዚህ አለችኝ የምትለኝ እሷ አይደለች። ታዲያ ምንድን ነው የሚያስደነፋ? እባክህ ተረጋጉና አሁን እንዴ ምንድን ነው የምንረጋጋው? እስቲ ሴት የላከው እንይህ። ይኸውልሽማ ትሰምኛለሽ? ከዛሬ በኋላ ተራዲዮ ውስጥ እየገባሽ የምትበጠብጭ አልፈቅድልሽም። እሺ በቃ ተይኝ። እንኑርበት። ማናት ትኑር አለ? ኑራ ታዲያ። ይኸውልሽማ ምሩ እርጉዝ ናት። ብዙ የምትወስደው መድኃኒት አላት። በዛ ላይ ደግሞ ያማታል። በቃ ተይኝ። ናሆሜ ናሆም ተይው ይሄድ አለምዬ። አሁን ይሄን ጊዜ እኮ ምግብ እንኳን ሳሰጠው ነው ሳትለኩስ አይላከችው። ምሩ እንደዛ አታረግም። አዎ እኔ ነኝ ለእናንተ አውሬው አይደል? ጥሩ እንዴ ራሷ ነገር ለኩሳ ራሷ መልሳ ታኮርፋለች። ምን እንደሚሻለኝ እኮ አሁን ልደውልላት እንዴ? ግን ደግሞ ባታነሳውስ? ደውልላታለሁ። ምንድን ነው የምላት ግን? አቦ በቃ ደውልላታለሁ እንዴ? እንዴ ኪራዬ! ሄሎ ሄሎ ኪራዬ! እንዴ ኪራዬ ነው ያለች? ሄሎ ሄሎ ፂ ወይዬ ኪራዬ! ወይ ያለች። ምን አልከኝ? ምንም። በሬያችሁ ደህና ነው? ደህና ናቸው። ሚስቱስ? ላሟ? የሳቅሽ ድምፅ ናፍቆኝ ነበር። እውነትህን ነው? አዎ። እኔ የምልሽ ግን ወይ እየሰማሁ ነው። እናንተ ጋር እህል እየበቀለ ነው እንዴ? አዎ ይበቅላል። ስመጣ እመጣልሃለሁ። እሺ አንቺም ትመጪልኛለሽ? ማለቴ ትመጫለሽ? አዎ እመጣልሃለሁ። እና ዶሯችሁ ደህና ነው? እንቁላል ይጥላል እንዴ? ኪራዬ ምን ሆነ ነው? አውራ ዶሮ እኮ እንቁላል አይጥልም። ልክ ነሽ። ግን እንዴት ደወልክልኝ? ምን ነው አጠፋው እንዴ? አረ በፍጹም፣ እንደውም ደስ ነው ያለኝ። እኔማ እኮ በልሜ አይቼሽ ነው። ወይኔ ታድዬ፣ ምን ስሆን አየኸኝ? አይ ጥሩ ነገር እንኳን አይደለም ያየሁት። እስኪ ንገረኝ፣ ልፍታላ። መፍታት ትችያለሽ እንዴ? አዎ። እሺ አንቺን የሆኑ ማላቃቸው ሰዎች ገደል ውስጥ ሊከቱሽ ሲሉ ያስኩሽ እና ለቀቀኝ? አይ አልለቀኩሽም። ዋናው አለመላቀቃችን ነው። በቃ ህልምልም በል እንዴ። እንደዛ ብዬ ድጋሚ ባላይሽስ? እንዴ ልታየኝ ከፈለክ እዚህ ና። ትቀበይኛለሽ? ልምጣ? አዎ እቀበልሃለሁ፣ ያውም በደስታ ነው። እሺ በቃ በኋላ እደውልልሻለሁ። እጠብቅሃለሁ። እሺ እሺ። አሁን ልቤ ሰላም አገኘ። ፈጣሪ እና ምን አሰብክ? አላቅም። ማለቴ ና ካለች ለምን አትሄድም? ከዛስ? ከዛማ በቃ እዛ ደርሰን የሚፈጠረውን ማየት ነው። ግን እኮ አሰሪዋ ነኝ። ብትሆንስ? እሷ ጋር ምን ፈልግ ሄዳለሁ ብዬ እኮ ነው። በቃ አባትሽን ልጠይቅ መጣው ምናምን ትላታለህ። አይቻቸውም አላቃቸውን ሰውዬ አሁን ሲታመሙ ምን ብዬ ነው የምሄደው? እሺ ምን ተሻለ? ወይ ለምን አብረን አንሄድም? ከማን ጋር? ካንተ ጋር ነው። ወይ ኪራይ ይቅርብኝ። ምን ችግር አለ? ባይሆን አድርሰኝ ትመለሳለህ። ናሆምን በለው። ናሆምማ ሚስቱ አለች። ለእሷ ሰኒ ያለች፣ እኔም እንከባከባታለሁ። ከዚህ ሁሉ አንተ ብትሄድ አይሻልም? እሺ ላስብበት። እሺ ይኸውልሽ ኒናዬ፣ ሙዝ ሲበላ ተልጦ ነው። አንቺ ከነለጣጩ እየከተትሽ እዚህ በኋላ ሌላ ጉድ እንዳትፈጥሪብን። አሁን እንዴት ነው? ለውጥ አለው? አዎ ደህና ነኝ። አይሻ ኒና፣ ምን ያህል እንደማስብልሽ አንቺ እንድጠነክሪ እኮ ነው እንደዚህ በጊዜ ይዤልሽ የመጣሁት። ሙክት ያመጣልኝ መሰለህ እንዴ? ምን ይሄንንስ ቢሆን ማን አመጣልሽ? ቆይ እሱስ ልክ ነህ፣ ግን ያው ብታመጣውም አንተውን የጨረስከው።
ይሆንሽ ኒና ምን ያለ መሰለሽ አንቺ አልበላም አልሽ። አንድ ሙዝ ደግሞ ከሚሸጥበት ቦታ ከወጣ ይበላሻል። እኔ ደግሞ መክሰር አልፈልግም። ገባሽ? ጎተራ ቆይ አንቺ ታመሽ አታርፊም እንዴ? እና ይህን ሙዝ ያለ ከልካይ ትልከዋለ። ምን ልበል? እንደውም አልበላም። አንቺ እያየሽኝ ራሱ ሌላ ነገር ነው። በሽታ ነው የምስበው። አልበላም። ምን ልጣጩ ነው የሚበቃ? አንተማ ረሀብ ቢመጣ እኔን ራሱ ትበላኛለህ። አትምረኝም። በኋላ ደግሞ አንቺን በልቼ የጸጉርሽ እዛ ጨጓሬ ላይ ተለጥፎ ሌላ ካንሰር ደግሞ ልፍጠር እና ታዲያ እንደ በሬ ጨጓሬን ሙቀ ውስጥ ከተለም አትልጣኝም? ይኸውልሽ ኒና ያንቺ በሐሲድ ካልሆነ ምንም አይለቅም። አሁን በሰላም ወደ ቤትህ ሂድልኝ። ኧረ እባክሽ ተረጋጊ። ደግሞ ማንኛው ነገር ደግሞ እንዳትደግሚው ሴትዮ። ወይኔ ኒና መያዜ እኮ ነው አሁን። ለማንኛውም የሁሉ ሙዝ የበላሁበትን እጄ ልታጠብ በኋላ እጄ ቁጫጭ ቢሰራ ታስበሽዋል? አንተማ ዝም ብለህ ብትፈቀፈቅ አገር ቆጮ ነው የሚወጣክ። ቡላ ይሻልሽ። ቡላ መጣሁ ደግሞ እንዳትንቀሳቀሺ። ሌላኛው ነገርሽ ነው የምትደግሚው። ምን ይመስላል? አጋሰስ ጅብ ችካር ሆዳ እንዴ! የት ነው የገባው? ኪራ የገዛልኝን ሙዝ እንዳያጫውተው። ይሄ እኮ መጥገቢያ የለውም እንዴ! አንተ ናቲ! 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 ወይኔ እግሬ! ቁጥሮች ልትበይ ፈለገሽ ነው ማለት ነው? ምንድን ነው? ልትገለኝ ነው? አልሞት አልኩህ አይደለ? ወይኔ ጭራሽ ሲሚንቶ ላይ ድጋሚ እኮ ፈጠፈጥከኝ። እሺ ምን ላድርጎሽ? ና ያዘኝ